በአዲስ አበባ በቴዎድሮስ አደባባይ የሚገኘው አዲሱ የዮዳ አቢሲኒያ ግዙፍ የባህል አዳራሽ 1500 ሰዎችን በአንዴ እንደሚያስተናግድ ታወቀም። ላለፉት 22 ዓመታት የኢትዮጵያን ቱባ ባህል ዜማና ጣዕም ለዓለም በማስተዋወቅ የኢትዮጵያ የባህልና የቱሪዝም አምባሳደር የሚል እውቅናን ያተረፈው ዮዳ አቢሲኒያ ጠቅላላ ንግድ ኃላፊነቱ የተወሰነ የግል ማህበር በከተማችን እምብርት ማለትም በቴዎድሮስ አደባባይ ያስገነባውን አዲስ ቅርንጫፍ ከአንድ ወር በኋላ በይፋ እንደሚያስመርቅ ታውቋል። ፈጣን ግንባታና ከፍተኛ መዋዕለ ንዋይ የፈሰሰበት የዮዳ አቢሲኒያ መስራችና ባለቤት አቶ ትእዛዙ ኮሬ እንደገለጹት ቦታውን ከአዲስ አበባ ከተማ አስተዳደር ተረክቦ ለአገልግሎት ዝግጁ ለማድረግ የፈጀው 33 ቀናት ብቻ ነው ብለዋል። ካሉት ቅርንጫፎቻችን ትልቁና ከፍተኛው ብለን የምንጠራው ይሄ አሁን ያለንበት ነው። የአዲስ አበባ ከንቲባ ጽሕፈት ቤት ከሚያስገነባቸው ትላልቅ ፕሮጀክቶች ወይም የኮሪደር ልማቶች አንዱ የሆነውን ለዚህ ደግሞ ይመጥናሉ ብሎ ከመረጣቸው ዮዳ አቢሲኒያ አንዱ ሆኖ ስለተገኘ ይህን ስራ እንድንሰራበት ፈቅዶ እዚህ ቦታ ላይ እንድናቋቁም ስለፈቀደልን መጀመሪያ ለነሱ ምስጋና እናስቀድማለን። ከዛ በኋላ ይሄ ድርጅት አሁን እንድንሰራበት የተሰጠን ጊዜ እጅግ በጣም አጭር ነበር። ለዚህ አሁን ላሉት እንግዶች እንዲደርስ ነበር የታሰበው። በተባለው ጊዜ አድርሰናል። 33 ቀን ነው የፈጀብን ይህን ቦታ ለመገንባት። ውሱን አይታችሁ ስታዩ እውነት ማሽን ነው የሰራው ወይ ሰው ነው የሚለውን ነገር እስከምትጠራጠሩ ትደርሳላችሁ ብዬ አስባለሁ። ግን እኛ ሰርተነዋል። የኛ ቲም ብዙ ቅርንጫፎች አሉ፣ ግን እንዳንድ ሰው ሆኖ ነው የሚሮጠውና በዚህ ውጤት በእውነት ወከለንን እንድንሰራ የፈቀደልንን ሌሎችን ህብረተሰብ በማስደሰት የሰራነው ስራ ውጤታማ ነበርና እዚህ ቦታ ለተባለው ጊዜ ለተባለው ዓላማ አሳክተን እዚህ ደረጃ ላይ ደርሰናል። ከሌላው ምን ይለያል የሚለው በጣም በስፋቱ በይዘቱ በአይነቱ ትልቅ ነውና ይሄ በአንድ ጊዜ ከ1500 ሰው በላይ ማስተናገድ የሚችል ትልቅ አዳራሽ ነው ማለት ነው። ለዚህ ግዙፍ ፕሮጀክት እስካሁን 80 ሚሊዮን ብር እንደወጣና ለግንባታ ወጪ የተደረገ ሲሆን ዘመናዊነትን ከባህል ጋር አቀናጅቶ የቀረበ ልዩ የባህል ማዕከል ነው ሲባልም ሰምተናል። በአንዴ 1500 ሰዎችን የማስተናገድ አቅም ያለው ሲሆን የመመገቢያ ስፍራው ብቻ 1200 ካሬ ሜትር ላይ አርፈዋል። ከአንድ መመገቢያ ወደ ሌላኛው በቂ መተላለፊያ ያለው ሲሆን ከ500 በላይ መኪናዎችን ማቆም የሚችል ሰፊ ፓርኪንግም አለው ሲባል ሰምተናል። እስካሁን ድረስ ከ80 ሚሊዮን ብር በላይ ወጥቶበታል። ገና ይቀራል፣ ጨምራለን። ለቦታ የሚመጡ ነገሮች ገና የሚቀሩ ብዙ ነገሮች አሉ። እነሱን መንገድ ላይ ነን ያለነው እያሟላን ነው ማለት ነው። ለባህል ሙዚቃ ትርኢቶች የሚመጥን እጅግ ዘመናዊ የስፒከር ሳውንድ ሲስተም ዝግጅት በጥናት ላይ ተመስርቶ ለመቅጠብ ዝግጅትም እንደተጀመረ ሰምተናል። አዲሱ ቅርንጫፍ ከባህል ምግብ ባለፈ የሚከተሉትን አገልግሎቶች በአንድ ጣራ ስር ይሰጣል ተብሏል። በውስጡ ከባህል አዳራሽ ውጪ ስፖርት ባር አለው። ከስፖርት ባሩ ውጪ የስጦታ መሸጫ ቦታዎች፣ የሱቪኒየር ሾፖች፣ የአየር ትኬት፣ የጉዞና ትራንስፖርት ሲቲ ቱር እነዚህን የመሳሰሉ ሰፊ አገልግሎቶች የሚሰጥበት ነው። በድርጅታችን ውስጥ ለየት ካሉ ሰርቪሶች በፊት ከምንታወቅባቸው የአገልግሎት መስጫ ከባህሉ ውጪ እነዚህንም አካቶ የያዘ ልዩ አዳራሽ ነው ማለት እንችላለን። ይሄኛው የመጨናነቅ ነገር ይቀንሳል ብለን ነው የምናስበው። ማለትም ሰፊ ቦታ ስለሆነ አሁን ቀደም ብለው የነበርንበት ቦሌ ጠበብ ይላል። ለምንድን ነው ሞላ ብለን ብንል ሰው ደስተኛ አይደለም። እንጠብቃለን ብሎ ነው የሚመጣው። አንዳንዶቹ ተሳስተውም ልክ የስግብግብነት ስሜት ያደረብን እስከሚመስል ድረስ የሚጠረጥሩን አሉ። ሞላ እባካችሁ ጠብቁ ወይም ቦታ የለንም ብለን ስንላቸው ቆይተን ጠብቀንም ቢሆን እንስተናገዳለን ብለው ነው የሚሉት እንጂ እኛ ሰው በሰው ላይ ደርበን ለማስተናገድም ፍላጎትም የለንም። ግን ሰዎቹ ከፍላጎታቸው አንጻር ጠብቆ ይመጣሉ። ያኔ መጨናነቅ ሲፈጥር አንዳንዶቹ የሚመስላቸው ልክ እኛ ለጥቅም ስንል የምናደርገው ነው የሚመስለው። አይደለም። በቃ የሰዎቹ ፍላጎት ስለሆነ ጠብቀን እንስተናገዳለን ስለሚሉ ነው። አሁን ግን ይህን ችግር የሚቀርፍ ይመስለኛል። ምክንያቱም አሁን ያለው ቦታ ላይ በጣም ሰፊ ስለሆነ ያንን ነገር ችግሩን ያቃልላል ብለን ተስፋ እናደርጋለን። ባህልን ከመግለጽ አንጻር ብዙ የምንሰራቸው አዲሽናል የሚመጡና በደንብ ካልቸራል የማድረግ ቤቱን ባህላዊ የማድረግ ስራዎች ሙሉ ለሙሉ ያልተጠናቀቁ ስራዎች አሉ። የስፖርት ባሩ ሙሉ ለሙሉ ተጠናቀው አገልግሎት መስጠት አልጀመረም።
ሱቆቹ ሙሉ ለሙሉ አገልግሎት መስጠት አልጀመሩም። በከፊል ነው እየሰጡ ያሉት። በአንድ ወር ውስጥ ሙሉ ለሙሉ ተጠናቀው ወደ አገልግሎት ይገባሉ። በነገራችን ላይ የቴዎድሮስ አደባባይ ሶፍት ኦፕኒንግ ነው እንጂ ያደረገው ግራንድ ኦፕኒንጉ የተለያዩ የመንግስት ባለስልጣናት፣ ዲፕሎማቶች፣ ባለሀብቶች እና የቶፕ ከስተመሮች ባሉበት ግራንድ ኦፕኒንግ ከአንድ ወር በኋላ የሚያከናውን ይሆናል ማለት ነው። ይነስም ይብዛም እዚህ ቤት የምታዩት ነገር ኢትዮጵያዊነትን የሚገልጽ ነው። እዛ ጋር ብትሄዱ የኢትዮጵያን ታሪክ የማያውቅም እንዲያውቅ ያላወቀም እንዲያውቅ ለማድረግ በዓለም ደረጃ የታወቁ ቅርሶቻችንን እዛ ለኢትዮጵያንም ውጭ ለሚመጡ ሰዎችን ለማስተዋወቅ ጥረት አድርገናል። ከዚህ ውጭ ደግሞ አልፎ ተተኪዎች ደግሞ እንዲያውቁት የኢትዮጵያ ባህል፣ ታሪክ፣ ቅርስ እንወቅ፣ እንጠብቅ፣ እናክብር። አንድ ምሳሌ ብናገር እኛ የመስቀልን በዩኔስኮ እንዲመዘገብ አሻራ ካሳረፉት ውስጥ አንዱ ነን። ስለዚህ የመስቀልን በዓል እናከብራለን ሁሌ። ልክ ሌሎቹም እንደዚህ እንዲከበሩ እንፈልጋለን። የኛ ማሳወቅና ማሳየት ነው። ከዛ ውጪ አቅም የለንም ለመሄድ። ነገር ግን የኢትዮጵያን ታሪክ፣ ባህል፣ ቅርስ እንወቅ፣ እንጠብቅ፣ እናክብር። ሶልጋን እዚህ ጋር እዩት መፈክራችን። በተሻለ መጠን ደግሞ ብርቅዬ አዕዋፋትና እንስሳትን በኢትዮጵያ ብቻ የሚታወቁት እነሱን ለማስተዋወቅ ጥረት እናደርጋለን፣ እናስተዋውቃለን። በየቦታው እዩት ከመድረክ ጀምሮ። የኛ አሁን ይሄ ማን ነበረ መስራት የነበረበት? ቱሪዝም ነው፣ የባህልና ቱሪዝም ወይም የሚመለከታቸው ይህን ድርጅት ነው። እኛ ግን ከዛም ባሻገር አልፈን ከንግዱም ውስጥ ወጣ ብለን አገራችን፣ ባህላችን፣ ታሪካችን፣ ቅርሳችን፣ ቋንቋችንን፣ ምግባችንን፣ ጭፈራችንን እያስተዋወቅን ነው። ከዚህ የሚጎለው ነገር ካለ ማስተካከያ እንቀበላለን፣ እናርማለን። የምትሰጡትን አስተያየት ለእኛ ግባት ነው፣ አንፈራውም። እንደዚህ ነው ብላችሁ ብትነግሩን እናስተካከል፣ እናርማለን ማለት ነው።